ስውር ስፌት ልብ አንጠልጣይ ታሪክ ደራሲ ኢምራን ሰፋ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እብድ ናት፣ በተአምር ጤነኛ አይደለችም ይላል የሚያውቃት ሰው ሁሉ። ከ2 ወር በፊት የሞተው ባለቤቷ አዜብን ያገባት የቀድሞ ባለቤቱን በሞት ከተነጠቀ ወዲህ ነው። ልጆቹ የእናትነት ስሜት ከሷ እንዲያገኙ በማሰብ አልሆነም። አዜብ የእናትነት ስሜት ቀርቶ ልቧ በጥላቻና በበቀል የተሞላ ነው። ልጁን ልትንከባከብና የእናትነት ስሜት ልታሳይ በፍጹም ልቧ አይፈቅድላትም። ከምሽቱ 3 ሰዓት ቢሆንም አዜብ ለገላጋይ አስቸግራ የ10 ዓመት ልጅ ለማነቅ ትወራጫለች። ሰው ጩኸቷንና ስድቧን ሰምቶ ነው የተገኘው። ሰረቀኝ እኮ ነው የምላችሁ፣ እኔ ከየት የማመጣው ነው የሚመስላችሁ? ውሻ የወለደው ትላለች፣ ላቧ ፊቷ ላይ ወርዝቶ። 10 የሚሆኑ ሰዎች በቦታው ተገኝተዋል። ኧረ ተይ እንደዚህ አትበይ፣ የእናቱ አጥንት ቢወጋሽስ ትላለች አንዲት ባልቴት በትዝብት። መቃብሯ እየተረገመ ይሁን፣ በጣም እጠላታለሁ። ወይኔ አዜብ፣ በማንም ዲቃላ ልዘረፍ ትላለች አዜብ በከፍተኛ የጥላቻ ስሜት። የ10 ዓመቱ ኢዮብ ከግድግዳ ጋር የተጋጨው አናቱ አብጦ ህመሙ እያንገበገበው ያለቅሳል። ከዱላው ህመም በላይ መቃብር፣ ዲቃላ የሚሉት ቃላቶች በጆሮ እየገቡ ትንሽዬ ልቡን በህመም አሰቃዩት፣ አቃጠሉት። አንዲት ሴት ጭንቅላቱን ይዛ ልታባብለው ትሞክራለች። ይህን ዘረቢስ ቆማጣ ቤት ያላሳድረውም አለች አዜብ እየተንገፈገፈች። የሰፈሩ ሰው ቢጥርም ምንም ከስድብ ውጭ ያተረፈው ነገር ስለሌለ ኢዮብን ከሁሉም የሚቀርቡት ኪዳነ ቤት አስገብተው ሁሉም አንገቱን በትዝብት እየነቀነቀ ወደ ቤቱ ገባ። ቆሻሻ ላይ ይውላል ከዝንቦች ጋር። ዝንቦች ከሰው ልጆች የቀረቡ ጓደኞቹ ናቸው ለኢዮብ። ሰው አላስጠጋ ቢለው እነሱ ግን ሳይጠራቸው ይመጣሉ፣ ያርፉበታል። ጥዝ እያሉ ሊያነጋግሩት ይጥራሉ። ምናልባት ሚስጥር ሊነግሩት ይሆናል። በነቂስ ያለው ህዝብ ካልወለደህና ካልተዛመደህ ብዙም ላንተ ግድ የለውም፣ እኛ ግን ሁሌም ካንተ ላይ እናርፋለን እያሉ። የሚኖረው ከድሃው ሰፈር ማህበረሰብ በመሆኑ ከሱ ጋር የሚጫወቱ ልጆች አያጣም። ልጆቹ ከሱ ጋር ሲጫወቱ ይውሉና ምሳ ሰዓት ላይ እናቶቻቸው ምሳ እንዲበሉ ልጆቻቸውን ይዘው ይገባሉ። ብቻውን ከዝንቦች ጋር ይቀራል። የከሰዓት ፀሐይ ምድር ላይ እየወረደች በየትቦውና በየመንገዱ ላይ ያሉ ቆሻሻዎች ለአፍንጫ የሚቀፍ ጠረናቸው ከዚህም ከዛም እየወረወሩ የኢዮብን አፍንጫ ላይ ይደነቀራሉ። ይጠቅሙት ይመስል በምሳ ሰዓት ወደ ቤት ለመሄድ ይፈራል። አዜብ ትጮህበታለች። ደስ ካላትም በጋለ የቡና መቆያ ልትቀጠቅጠው ትችላለች። ረሃብና ፀሐይ ሲበረታበት በድካም የዛሉ ትናንሽ እግሮቹን እየጎተተ ወደ ቤት መሄድ ይጀምራል፣ እንዳይደርስ እየጸለየ። ቤት ሲደርስ አዜብ መልክህ አስጠላኝ ብላ ትደበድበዋለች። ባልበላ አንጀቱ ስቅስቅ ይላል። በድብደባው የልቧን ካደረሰች በኋላ የደረቅ እንጀራ እንደ ውሃ በቀጠነ ሽሮ ትመጸውተዋለች። ጣፍጦት ይበላዋል። ረሃብ ምርጥ የምግብ ቅመም ነው አይደለም? 10 ሰዓት ሲሆን ለብቻው ከሰፈራቸው በላይ ባለው አነስተኛ ነገር ግን ሰው ብዙ ጊዜ ወደማይኖርበት ጫካ ይሄዳል። የወደቀ የዛፍ ግንድ ላይ ተቀምጦ እንደ ፈርጥ በሚንቦገቦጉት በሴት መሳይ የልጅ አይኖቹ ሽቅብ ዋርካዎቹን ዛፎችን ይመለከታል። ድምፃቸው ደስ ይለዋል፣ ሽው ይላል። የሚቀመጥበት ቦታ የኢዮብ ግዛት ነበረች። አንገቱን ቀብሮ በልቡ ከሚፍቅ እንባዎች ጋር ሟች እናቱን እያሰበ መሪር ስሜቱን ለማስታገስ ይጥራል። በልጅነት ልቦናው እንደተረዳው የእናቱ ውጫዊ መልክ ጥቁር የነበረ ቢሆንም ውስጧ መልካም እንደነበረ ነው። በጨቅላ ልቦናው ይህን ሁሉ ተሸክሞ እየኖረ ሳለ አሁን ደግሞ አዜብ ከቤት አባረረችው። የምሽቱ ውጥረትና ወከባ ጀንበር ስትወጣም ቀጠለ። የሰፈሩ ሰው የአዜብ ደጅ ላይ ከቦ አንዳንዱ በማባበል አንዳንዱ ኧረ ተይ አዜብ፣ ላንቺም እኮ ጥሩ አይደለም፣ ይህንን ትንሽዬ ልጅ እንዴት ከቤት ታስወጫዋለሽ ይላል። አንዳንዱ ደግሞ ልቧን ለማሸበር በንዴት ተውጦ ልጁ ከእናት ከአባቱ ቤት የት ይሄድልሽ፣
ፖሊስ መጥቶ ነገሩ ሳይካረር ልጁን አስገቢ ይላል። ሁሉም በልባቸው ፖሊስ ሳይሆን የአእምሮ ሐኪም እንደሚያስፈልጋት አላጡም። የትም አባቱ ይሄድ፣ ይሄ ቤት የእናቴ አባቱ ሳይሆን የኔ ቤት ነው። አባቱ በስሜ ያስሮታል። በድህነት የተጨመታተረ ፊቷን የበለጠ አጨመታትራ ትጮኻለች አዜብ። በቦታው የነበሩ ወጣት ወንዶች በንዴት አረሩ፣ ሊያንቋት ተነሱ። የብልግና ስድቦችን ከዚህም ከዛም ይወረውራሉ። በእድሜ ከፍ የሚሉት ምንም እንኳ አዜብን ለመደብደብ ከወጣቶቹ እኩል ፍላጎት ቢኖራቸውም ወጣቶቹን ይዘው የአዜብን ደም ከመፍሰስ ለመታደግ ከወጣቶቹ ጋር ይታገሉ ጀመር። የአዜብ ጩኸት፣ የወጣቶቹ መረን የለቀቀ ስድብ፣ የጎልማሶቹ ገላጋይነት፣ ወከባው ቦታው አፍ አውጥቶ የሚጮህ መሰለ። ሁሉም በወከባው ተወጥሮ አካባቢውን ማየት ተስኖት በነበረ ሰዓት ጥቁር ኮሮላ እያዘገመች የአዜብ በርጋ ስትደርስ ቆመች። ከአንድ ሰዓት በፊት መኖሪያ ቤቱ ቢሆንም ሰፊ ቢሮ አለው። በዚች ቢሮ ውስጥ እሱና ወጣቷ ዶክተር ባለቤቱ ሆነው ብዙ ሴራዎችን ጠንስሰዋል፣ አጽድቀዋል፣ ሽረዋል። ሱዛና ሶስተኛ ልጃቸውን ከወለደች ወዲህ ስራዋን እርግፍ አድርጋ በመተው የባለቤቷን የአደንዛዥ እጽ ስራ አማካሪ ሆናለች። አባወራው ኦጅሉም የሚስቱን ረዳትነት በታላቅ ደስታ ተቀብሎታል። እሷ በምትሰራበት ሆስፒታል ያሉትን እነዛ ጸጉራቸውን በጄል አስተኝተው ሸንቃጣ ሰውነታቸውን ደንቅረው የሚራመዱት ወንድ ወጣት ዶክተሮች ሱዛንን የሚቀሙት እየመሰለው ይሸበር ነበር። ሱዛና ከባሏ ጋር በጠዋት በቢሮ በመገኘት ከቁርስ በፊት የቀረበላትን ቡና ከኦጅሉ መቀመጫ ወንበር ጀርባ ባለው ሰፊ መስታወት ወደ ውጪ የገቢውን መናፈሻ እየተመለከተች ታጣጥማለች። ሰሞኑን ሲናገሩበት የከረሙት ጉዳይ ወይ ይጸድቃል ወይ ይሻራል። የሐሳቡ ምንጭ ሱዛና ነበረች። እንደኛ አይነት ቤተሰብ ለወደፊት ጠንካራ፣ ታማኝና ጨካኝ ራሳችንን የምናሳድገው ረዳት ሰው ያስፈልገዋል ብላ ታምናለች። በተመሳሳይ ኦጅሉ በቅርቡ ስለሞተው ባለሟሉ ሲያስብ ነው የሰነበተው። ያ ሰው ምንም እንኳን ቢሞትም ስለ ቤተሰቡ የሚያውቀውን ሚስጥር አሁን በሕይወት ላለችው ባለቤቱ ነግሯት ይሆናል ብሎ ያስባል። ምንም እንኳ ያቺ ሴት ድህነት ያጠቃት ብትሆንም በጥቃቅን ስህተቶች ትልቁ ንግዱን ማበላሸት አትፈልግምና በአንድ ሰው ሲከታተላት ሰንብቷል። ያቺ ሴት አዜብ ነች። እንደተረዳው ከሆነ አብሯት የሚኖረው የ10 ዓመት ታዳጊ የእሷ ልጅ እንዳልሆነ እንደምታሰቃየውና በትላንትናው ዕለት የተፈጠረውንም ግርግር ሪፖርት ተደርጎለታል። ሱዛና ከመስታወቱ ጀርባ መለስ በማለት የቡና ኩባያዋን ጠረጴዛው ላይ አስቀምጣ አንድ ፎቶ አነሳች። ኦጅሉ የአዜብንና የኢዮብን ሕይወት በምስል ለመረዳት በድብቅ ፎቶ የሚያነሳ ወጣት አሰማርቶ ነበር። ሱዛና ያነሳችው ፎቶ የኢዮብን ምስል ነበር። ወደ ኦጅሉ ጠጋ ብላ ይሄ ትክክለኛው አትንኩኝ ባይ ሰይጣን መሆን የሚችል ታዳጊ ነው አለች በስሜት። ልክ ነሽ ማሬ። ኦጅሉ እጆቿን አጥብቆ ያዘ። ቀጥሎም እንደ ቀኝ እጁ የሚገለገልበትን ማክቤዝን ጠርቶ ልጁን ወደዚህ አምጣው፣ ለዛች ርኩስ ሴትም የጠየቀችህን ስጣት የሚል ትዕዛዝ አስተላለፈ። ማክቤል የታዘዘውን ለመፈጸም ወጣ። አዜብ ነገሩ ሲሳይ ነው ስትል አሰበች። ሰው ሁሉ እሷን ከቦ እያስጨነቃት ባለው ሰዓት እንደምናምን የምትጠላውን የእንጀራ ልጇን ያለምንም ማስታወቂያ የሚገዛት ሰው ቤቷ ድረስ መጣላት። አሁን ጥሩ ተደራዳሪ መሆን አለባት። ኢዮብን ሽጣ የምታገኘውን ገንዘብ ጥሩ ጥሩ ቀሚሶች፣ የወርቅ ጌጣጌጦችና የቅንጦት ዕቃዎችን መግዛት አለበት። ከዛም አልፎ ተርፎ ምራቅ የሚያስውጥ ገንዘብ በባንክ ሊኖራት ይገባል። የኦጅሉን ቀኝ እጅ የሆነው ማክቤዝ ከኮቱ የባንክ ቼክ በማውጣት የ150 ሺህ ብር ማውጫ ጽሑፎችን ቼኩ ላይ ለአዜብ ገፋላት። በሁለት ጣቷ ከተቀበለችው በኋላ አይታው ስታበቃ በንቀት ፈገግ ብላ በጣም ይገርማል፣ እየቀለድክ ነው? በዚህ ዋጋ አልስማማም። የምትጨምር ከሆነ ጨምር፣ ካልሆነ ውጣልኝ። ነገ ፖሊስ መጥቶ ቤትህን ያንኳኳል አለች በንዴት።
ማክቤዝ ትዕግስቱ እየተሟጠጠ ምን ያህል ትያለሽ ሲል ጠይቃት። ድምፁ እርጋታን የተላበሰ በመሆኑ አዜብ የበለጠ ተደፋፍራ አሁን ያልከውን 3 እጥፍ ካልሆነ ብላ ልትቀጥል ከንፈሮቿን ስታሞጠሙጥ ማክቤዝ አቋረጣት። በፖሊስ መጥራት አያስፈልግም፣ እኛ ከተስማማን ይበቃል፣ ይሄው 600,000 ብር አልና በሌላ ቼክ ፈርሞ ሰጣት። ይሄ ምናልባት ለአዜብ አዲስ ጅማሮ ነው። ምናልባት እንደ አዜብ አባባል ከዚህ ቅማላም ሰፈር የምትገላገልበት ወቅት ነው። ለረጅም ጊዜ ስታስበው የነበረው የውጭ ሀገር ጉዞም ይሳካ ይሆናል። የገንዘቡን መሻሻል ስትሰማ ፈገግ አለች። በንዴትና በጭቅጭቅ መካከል ፖሊስ የሚለው ቃል ለማስፈራሪያነት እንዳልተጠቀመች ለማክቤዝ ኢዮብን ነገ አዘገጃጅታ ለመስጠት ቃሏን ሰጣ እየተፍለቀለቀች ሸኘችው። የኦጅሉን ቀኝ እጅ ማክቤዝን ካሰናበተች በኋላ ነገዋ በብርሃን ወጋገን ፈክቶና በርቶ እየታያት የተሰጣትን ቼክ በስስት እየሳመች ትዘል ጀመር። ላቧ ፊቷ ላይ ችርችፍ እስኪል ከተውረገረገች በኋላ በፍቅር የወደቀችለትን ቼክ መሶብ ከፍታ 5 እንጀራዎችን ከቆጠረች በኋላ 6ኛው ላይ አኖረችው። ቀጣዩ እርምጃዋ የነበረው በምሽቱ ሰው በተሰበሰበበት እንደ ቆሻሻ አውጥታ የጣለችውን ኢዮብን ከኪዳኔ ቤት ማምጣት ነበር። ኢዮብ 600,000 ቀርቶ በሳንቲምም የሚያወጣ አይመስላትም። ጠዋት የሰፈሩ ሰው ተሰብስቦ ሲለምናት ልመናው ሲሰለቻቸውን በንዴት ሊደበድቧት የተነሱት ወጣቶች አሁን ኢዮብን ልታመጣ እየሄደች እንዳለ ቢያውቅ ምን ሊሏት እንደሚችሉ ግድ አይሰጣትም። ደስታዋን ለመደበቅ ይመስል ግማሽ ፊቷን በሻርፕ ሸፍና ኪዳኔ ቤት ደረሰች። በዚህ ሰዓት ነበር ልቧ ስንጥቅ ሰውነቷ ደክም እስኪል የደነገጠችው። ኢዮብ ከቤት ጠፍቶ ሲለቀስ ደረሰች። አይ ሴትየዋ ችኩል ትመስላለች። በድርድራችን መሃል ፖሊስ የሚለው ቃል ስታበዛ ነበር። የ150,000 ብር ቼክ ጽፌ ስሰጣት ንዴቷ ፊቷ ላይ ይታይ ነበር። ነገሩ ተካሮ ሕግ ፊት ከመቅረቡ በፊት እልባት ሊሰጠው ይገባል ብዬ ስላሰብኩኝ ነው የ600,000 ብር ቼክ ጽፌ የሰጠኋት። ማክቤዝ የነበረውን ሁኔታ በኦጅሉ ቢሮ ተገኝቶ ገለጸ። ከኦጅሉ ጀርባ ተደግፋ ስታዳምጥ የነበረችው ሱዛና መሄድ ትችላለህ ማክቤዝ በማለት አሰናበተችው። ምን ታስባለህ ውዴ? ወደፊቱ ዞራ ጠየቀችው። ኦጅሉ ከሰመጠበት የሐሳብ ባህር ተመልሶ ሴትየዋ ግልብ ነገር ትመስላለች፣ አስጊ ልትሆን አትችልም ብዬ ለማሰብ ይከብደኛል አላት። እኮ ታዲያ ምን አሰብክ? ልጁን ከተረከብን በኋላ ትወገዳለች። ምን እያልሽ እንደሆነ ያወቅሽ አይመስለኝም። ልጁ ጠፋ? አለቀይ ይህንን ፌዝ በጸጋ የሚቀበለው እንዳይመስልሽ አለ የኦጅሉ ቀኝ እጅ ማክቤዝ። ኢዮብን ለመውሰድ ወደ አዜብ ሲደርስ ነበር ቀልድ የመሰለውን እውነት የሰማው። አዜብ ከምትንጎራደድበት መለስ በማለት ማክቤዝ ላይ አፈጠጠች። ነገርኩህ እኮ እኔ ከልጁ ምን አለኝ? ትናንት እንደወጣህ ነበር ካባረርኩት በኋላ ያስጠጉት ሴትዮ ቤት የሄድኩት። ልጥፋ እያለ ሲያስቸግር ነበር አሉ። ሴትየዋ መጥፋቱ አስግቷቸው አንድ ክፍል ቆልፈው አስቀምጠውት ነበር። በመስኮት ነው የወጣው። ታያለህ ይገኛል አለች አዜብ። ኢዮብ ካልተገኘ ወይ ቼኩን ትመልሳለች ወይ ያላወቀችው ነገር እንደሚፈጠር አላጣችው። ለዚህ ነው ባዶ ተስፋ ለማክቤዝ እየነገረች በውስጧ እንዴት ገንዘቡን የራሷ እንደምታደርግ የምታብሰለስለው። ወይዘሪት ልጁን እንደ ዕቃ ያስቀመጥሽው አስመሰልሽው፣ ይገኛል ትላለች እንዴ? ማክቤዝ በድለላዋ ሊሸወድ አልፈቀደም። ነገሩን እስካሁን ፖሊስ ያልገባበት በመሆኑ ከድንጋጤው መለስ ቢልም አለቃው ገንዘቡን አውጥቶ እንደ ቃል ይገዛው የነበረውን ልጅ መጥፋቱን ሲሰማ ምላሹ ምን ሊሆን እንደሚችል ሊገምት አልቻለም። ፖሊስ በሕጉ መሰረት አንድ ልጅ ጠፍቷል ተብሎ እንዲፈለግ ልጁ ጠፍቶ 48 ሰዓት ሊቆይ ይገባል። የኢዮብ መጥፋት ደግሞ በሰዎች የተደረገ ባለመሆኑ ነገሩን በፖሊስ ፊት ሊያቃልለው እንደሚችል የሰፈሩ ሰው ገምቶ ለፖሊስ የማመልከቱን ጉዳይ ችላ ተብሏል። ምናልባት ፖሊስ በጉዳዩ ቢገባ እንኳ ከ24 ሰዓት ቀድሞ አይሆንም። ሁለቱም በሐሳብ ተዋጡ። አዜብ
በሷ አባባል የመጣውን ሲሳይ እንዴት አድርጋ ራሷ ጋር እንደምታስቀረው እየተንጎራደደች ታስባለች። ማክቤዝ ነገሩ ገብቶታል። ኢዮብ ባይገኝ እንኳ ገንዘቡን ይዛ ለመጥፋት እንደምታስብ አላጣውም። አንቺም አራዳ እኔም አራዳ ነው ነገሩ። በየፊናቸው ሲዋልሉ ከቆዩ በኋላ ማክቤዝ ከተቀመጠበት ተነሳ። አዜብ ልምከርሽ፣ ጥሩ ሰዎች አይደለንም። ገንዘቡን ይዘሽ ለመጥፋት እንዳትሞክሪ። ልጁ እንዲገኝ ጸልይ፣ ያላንቺ ይጠቅምሻል። ካልሆነ ግን ገንዘቡን ትመልሻለሽ በማለት የማስጠንቀቂያ ቃላት ከወረወረባት በኋላ ቤቱን ለቆ ወጣ። በረጅሙ ተነፈሰች። በፍጹም አለች። ለራሷ ገንዘቡን የመመለስ ሐሳብ ድቅን ሲልባት፣ ሕይወት አንዴ ነው። ሰው እንኳ በሰው በምናምን መጥፎ ነገር ይደርስበታል። በዚህ በቆረቆሰ ኑሮ ከመኖር ለራሷ ተመተመች። የኢዮብ መገኘት ያበቃለት ጉዳይ መሆኑን ደመደመች። ጥቂት ከተብሰለሰለች በኋላ ቼኩን ካስቀመጠችበት ምስብ አወጣችው። በስስት ስትመለከተው ቆይታ አይኗን ከድና በስሜት ሳመችው። ሰፊ ጥቁር ሻርፕ ጠምጥማ ስታበቃ ከመንደሩ ወጣ ብሎ ወደሚገኘው ባንክ አመራች። በቼኩ ላይ የተጻፈውን ገንዘብ ሙሉ በሙሉ ወደ ራሷ ሂሳብ ካስተላለፈች በኋላ 10,000 ብር በጥሬ ገንዘብ አወጣች። የጠመጠመችው ጥቁር ሻርፕ ራሴን ይደብቀኛል ብላ ያደረገችው ቢሆንም መደበቅ የፈለገችው ከመንደሩ ሰው እንጂ የማክቤዝ ሰዎች ይከታተሉኛል ብላ አላሰበችም። ከቤት ስትወጣ ጀምሮ እስከ ባንክ ቤቱ ድረስ 2 ሰዎች በቅርብ ርቀት ሲከታተሏት ለማስተዋል አልቻለችም። ነገሩን የጠረጠረችው ቤት ገብታ ልብሶቿን በሻንጣ ስትወጥፍ ነበር። እንደሚከታተሏት ብታስብም ለመሸሽ ያላትን ሐሳብ ግን አልቀየረችም። በያዘቻት አነስተኛ ሻንጣ ልብሶቿንና ከባንክ ያወጣቸውን 10,000 ብር ከተቀጠቀች በኋላ ቤቱን ዘወር ብላ ገረመመችው። ጫ የግድግዳው ቀለም መላላጥ ጀምሮ ነበር። የመለያያ ሆዷ አልባባም። በሩን በኃይል ወርውራ ከዘጋች በኋላ ሰው ወደሚበዛበት ሆቴል ሄዳ አልጋ ለመያዝ ታክሲ ፍለጋ ቆመች። እንዳሰበችው የሚከታተላት ሰው እንዳለ ለማረጋገጥ በዘዴ ስትማትር እንደጠረጠረችው ሆኖ አገኘችው። በምሽቱ የመንገድ ዳር መብራቶች ጥላዋ ከእሷ እየቀደመ ትራመዳለች። አዜብ የማክቤዝ ሰዎች ከእሷ በ50 ሜትር ርቀት እርምጃቸውን ከእሷ እኩል እያፈጠኑ ከእይታቸው እንዳትሰወር በንቃት ይከታተላሉ። ማክቤዝ ለአለቃው ኦጅሉ አዜብ በገንዘቡ ላይ ያላትን ቁርጠኝነት ከፊቷ ላይ አይቶ እንደተረዳው ነግሮታል። መጀመሪያም የኦጅሉ ባለሟል የነበረው የአዜብ ባለቤት ከመሞቱ በፊት የአደንዛዥ እጽ መጋዘኑን ያውቅ ስለነበር ለአዜብ ሚስጥሩን አካፍሏት ሊሆን ይችላል ብሎ የሚያስበው ኦጅሉ ገንዘቡን ይዛ ለመጥፋት ከማሰቧ ጋር ተዳምሮ አይቀጡ ቅጣት ሊቀጣት ፈልጓል። ባለቃው ትዕዛዝ መሰረትም ማክቤዝ አንድ ብቻ ሳይሆን 2 በጭካኔያቸው ወደር ያልተገኘላቸውን ነፍሰ በላዎች አዜብን ማሰናበት ብቻ ሳይሆን ለቀብርም እንዳትመች አድርገው እንዲያስወግዷት ትዕዛዝ ሰጧቸዋል። ለ5 ደቂቃ ከተራመደች በኋላ መኪናዎች በብዙ ከማይመላለሱበት አስፓልት ዳር ላይ ያለ ባለ 2 ፎቆች ያሉት የእንግዳ ማረፊያ ውስጥ ገባች። እንግዳ ተቀባዩ ሴት የአዜብን ሁኔታ ተመልክታ ጥርጣሬ ቢገባባትም ተጠቃሚዋ የአገልግሎቱን ዋጋ እስከከፈለች ድረስ ያለበት ሁኔታ ግድ የሚሰጣት አይደለም። የክፍሉን ቁልፍ ቁጥሩ ካለበት ቦርድ አንስታ ለአዜብ እየሰጠቻት በደረጃው ወደ ላይ ውጭና ወደ ግራ ስትታጠፊ ታገኘዋለሽ አለቻት። ወደ ክፍሉ እንደገባች ከውስጥ ቆለፈችው። ክፍሉ 1ኛ ፎቅ ላይ በመሆኑ ግቢው ውስጥና ከግቢው ውጭ ያለውን እንቅስቃሴ ለመቃኘት አያስቸግርም። ወደ መስኮቱ ተጠግታ ወደ ውጭ ስትመለከት ሲከታተሉት የነበሩት ሰዎች ወደ ውስጥ እየገቡ ነው። ደነገጠች። የክፍሉን በር የቆለፈችው ቢሆንም ክፍሉ ውስጥ ባለ ማንኛውም ነገር በሩ እንዳይከፈት ለማስቻል ዕቃ ጨመረችበት። 5፣ 15
20 ደቂቃዎች በፍርሃት ተውጣ ብትጠብቅም የተፈጠረ ነገር አልነበረም። ለማመስገን ብትሻም ከፈጣሪ ከራቀች ስለቆየች ምን ማለት እንደሚገባት ግልጽ አልሆነላትም። በዚህ ስሜት አልገፋችም። ከምሽቱ 5 ሰዓት ላይ ድብደባ ለማለት በሚያስችል መልኩ ክፍሉ ተንኳኳ። ከነጫማ በሰመመን ጋደም ብላበት ከነበረው አልጋ ማን ነው ስትል ጮኸች። መልስ የለም። የታኮ ጫማ ድምፅ መስማት ጀመረች። አንተ ዛሬ ሰክረሃል? እሱ የኛ ክፍል አይደለም እንዴ? ቀጥሎ የሰከረ የሴት ድምፅ። እውነትም ሰክሬያለሁ መሰለኝ። ውስጥ ገብተሽ ነበር እንዴ? የሚኮላተፍ የወንድ ድምፅ። አዜብ ሰካራሞች መሆናቸውን ስታውቅ እየተራገመች ተቀመጠች። እስከ 6 ሰዓት ድረስ ነቅታ ስትጠብቅ ብትቆይም ከፌንጣ ድምፅ ውጪ ምንም ልትሰማ አልቻለችም። ትራሱ ላይ ጋደም አለች። ከ5 ደቂቃ በኋላ ድብን ያለ እንቅልፍ ወሰዳት። በሁለተኛው ቀን በከተማው ብዙ አንባቢና ተከታይ ያለው የዜና ድርጅት የሴቶች ጥቃትና ዝርፊያ በሚል ርዕስ ያዘጋጀውን ጽሑፍ በአንዲት ሴት የግድያ ታሪክ ጀመረው። ጋዜጣው እንደሚገልጸው እንስቷ እንግዳ ማረፊያ ክፍል እንደያዘችና በሻንጣ ልብሷን በመያዟ ሌቦች ገንዘብ ሊሆን እንደሚችል ጠርጥረው ተከታትለው ሊዘርፏት ባሰቡ ጊዜ በሩን ሳይሆን መስኮቱን እንደተጠቀሙ ያትታል። ማክቤዝ ጋዜጣውን ገዝቶ ለአለቃው ኦጅሉን ለሱዛን አቀረበላቸው። ኦጅሉን በቁጣ ነገ ትልቁን ስብሰባ እንደማካሄድ እያወቅ ስለ አንዲት ተራ ሴት ግድያ ለምን ታሳየኛለህ ሲል ጮህበት። ማክቤዝ እየተገረመ ጋዜጣውን ይዞ ከወጣ በኋላ ምስሉ ላይ አፈጠጠ። አዜብ አንገቷ ላይ እብድ የሚያክል ቢላ ተሰክቶ የተጋደመችበት ትራስ በደም ጨቅይቶ ይታያል። እንኳን ለ126ኛው የድል በዓላችን በሰላም አደረሳችሁ አደረሰን። ፀሐይ የኦጅሉ ቪላን ያቀፈው ሰፊ ግቢ ውስጥ ብቻ የወጣች ትመስላለች። ሞቃት አየር ይነፍሳል። ማክቤዝ የኦጅሉንና የሱዛንን መውጣት ተከትሎ ጊዜ አግኝቶ ደስ ከምትለው ማራናታ ጋር በመናፈሻ ውስጥ ይጨዋወታል። አለቆቻቸው እስኪመጡ ማራናታ የሱዛንና የኦጅሉን ልጆች አስጠኝ ናት። በልጆቹ አናሳ የሆነ የትምህርት አቀባበል ብትበሳጭም ከማክቤዝ ጋር የምታሳልፈው ጊዜ ቤቱን እንድትወደው አድርጓል። ማክቤዝ ምንም እንኳ ዲግሪ ቢኖረውም የቀለም ትምህርቱ ላይ ካልሆነ ዓለም ባለፈው ጊዜ ምን አሳለፈች? እገሌ የተባለው ደራሲ ስለጻፈው መጽሐፍ የሚያውቀው ነገር የለም። ስለነዚህ ጉዳዮች ደንታም የለውም። የማክቤዝ ሕይወት አሁን ላይ የተመሰረተ ነው። በተቃራኒው ማራናታ የታሪክ ወዳጅ ናት። ነፃ ጊዜ አግኝተው በተገናኙ ሰዓት ስለ ህዳሴው ዘመን፣ ስለነ ዳንቴል፣ ስለነ ሚካኤል አንጆሊ፣ ስለነ ራፋኤል የመሳሰሉትን ታላላቅ የአውሮፓ የህዳሴ ዘመን ሰዎች እያነሳችለት ትተርክለታለች። የሴት ልጅ ውበት እውነት ሲታከልበት እንዴት ይማርካል ይላል ራሱ። ከህዳሴው ዘመን ወጥተው ስለ ኢትዮጵያ ሲያወሩ በታሪክ የነበሩበትን ንጉሠ ነገሥታት፣ የጦር መሪ ደጃዝማቾችን ከነስማቸው እየጠየቀች ስትተርክለት በድሮ ጊዜ የነበረች ይመስለዋል። ሁለቱም በሚገናኙ ሰዓት በእንደዚህ አይነት ዘውግ እውቀት በመለዋወጥ ስለሚያሳልፉት በሁለቱም ወገን አብረው መሆናቸውን ይፈልጉታል። ዛሬም እንደ ወትሯቸው ተጨዋወቱና መከባበር የተላበሰ ቀልዳቸውን ተቀላልደው ማራናታን ወደ ቤቷ ሸኝቶ ሲመለስ የቀን ተረኛ የነበረው የቤቱ የካሜራ ተቆጣጣሪ አሳዛኝ የሆነበትን ምስል አሳየው። በምስሉ ላይ ማራናታ ወደ ኦጅሉ ቢሮ ስትገባ ይታያል። በውስጡ የተገጠመው ካሜራ ደግሞ ወደ ቢሮው ከገባች በኋላ በኦጅሉ ጠረጴዛ ጀርባ የድምፅ መቅጃ ስትተክል ማክቤዝ ፈዞ ሲመለከት ከቆየ በኋላ ምስሉን አጥፋው ሲል ተቆጣጣሪውን አዘዘው። ተቆጣጣሪው ግራ እየተጋባ የተባለውን ፈጸመ። በመቀጠል ወደ ኦጅሉ ቢሮ በመሄድ የድምፅ መቅጃውን አንስቶ ወደ ኪሱ ወረወረው። የምስራቅ አፍሪካ የአደንዛዥ እጽ ንግድ ምስራቅ አፍሪካን ያማከለ ህገወጥ የአደንዛዥ እጽ ሽያጭና ዝውውር ነው። በዋነኝነት ሄሮይን፣ ማርዋና ኮኬይን፣ ሜታሚን ናቸው እጾቹ።
ኦጅሉ በቤቱ ቢሮ ከትሞ በነገው ዕለት በድብቅ በኬንያ ዳርቻ በሞምባሳ ከተማ በኩል ስለሚገባው የሄሮይን ሽያጭ የኬንያ ተወላጅ ከሆነው ሸሪኩ ቶቢ ጋር መምከር ይዟል። ባለቤቱም አማካሪውም የሆነችው ሱዛን አብረው ተገኝታለች። ኬንያዊ ቶቢ ፊቱን ሞዥቆ በዚህ ንግድ ላይ የተሰማራ የአፍሪካ ልጆች አፍሪካ በመሆናችን ልንኮራ ይገባል ብሎ ፈገግ አለ። ሱዛን አፍሪካዊትና የአደንዛዥ እጽ በምን እንደሚገናኙ ግራ ተጋባች። ቶቢ ወጉን ቀጠለ። ይገርማችኋል፣ ህገወጥ ነገሮች ወደ አውሮፓና አሜሪካ ከመግባታቸው በፊት በእስያ በአፍሪካ በኩል ነው ማለፊያቸው። ታዲያ እንደኛ ያለ አፍሪካዊ ነጋዴ ሊኮራ አይገባውም? የመጨረሻ ንግግሩ በሳቅ አጀበው። ኦጅሉንና ሱዛን አጀቡት አብረው። እቅዶችን አቅደው በመወያየት የሚፈልጉባቸውን ጉዳዮች እያነሱ ሲጥሉ የአፍሪካ ወጣት ላይ ሴራ ሲጎነጉኑ ከቆዩ በኋላ በእነሱ ንግድ ምክንያት ህይወቱ የሚበላሸውን ወጣት ችላ ብለው ግዴለሽ አእምሯቸውን በውድ ውስኪ አጠቡት። ማክቤዝ ካለቃው ቢሮ ሆኖ በሰፊው መስታወት ወደ መናፈሻው ተመለከተ። ማራናታ በመናፈሻው ውስጥ ቆማ ከፀሐይዋ ጋር የምትነጋገር ትመስላለች። አንገቷ ላይ ጣል ያደረገችው ስካርፍ በንፋሱ ኃይል ወደ ግራና ወደ ቀኝ እያሸበሸበ ከሩቅ ይታያል። ከቢሮው የኦጅሉን ልጆች አስጠንታ ጨርሳ እሱን እየጠበቀች እንደሆነ አላጣውም። ወደ እሷ ሄደ። አጠገቧ እንደደረሰ ሞቅ ያለ ባይሆንም ሰላምታ ተለዋወጡ። ማራናታ ማክቤዝ ቀዝቀዝ ያለ መሰላት። እንዴት ነው ባክህ? እንደተለመደው ቦታ ሳጣህ እኮ አንተም ከነሱ ጋር ሄድክ መስሎኝ ነበር አለችው። የኦጅሉንና የሱዛንን በጠዋት መውጣት አስታውሳ። ለ2 ሳምንት ዱባይ ሄደዋል ለመዝናናት አለሁ። ከላይ ሆኜ ስመለከትሽ ነበር። ክህሎቱ የለኝም እንጂ ከአድማሷ ጋር በስልሽ ጥሩ የጥበብ ስራ ይሆን ነበር አለ። ማክቤዝ ፈገግ ብላ ዝም አለች። ዝምታ ያለ ወትሮ በመሃላቸው ነግሶ ከቆየ በኋላ ፍትህ ላንቺ ምንድን ነው ሲል ጥያቄ ያቀረበላት። በመገረም ተመለከተችው። ፍትህ ለኔ የያዝኩትን አለመነጠቅ ነው። ማታለልና ማጭበርበር የሌለበት እውነት ለኔ ፍትህ ነው። ዛሬ ለየት አልክብኝ። ምን ነው? ወደ እሱ ዞር አለች። ማክቤዝ ጥያቄዎቿን ችላ ብሎ ፖሊስ ነሽ ሲል ጠየቃት። ገጿ ላይ መደናገጥ ያየ መሰለው። ማክቤዝ ማራናታ ጥያቄውን እንዳልሰማች ሁሉ እጇን ሰዳ በንፋሱ ወዲያ ወዲህ የሚለውን ፀጉሯን ጆሮዋ ላይ ሰካቸው። በፖሊስ ቡድኑ የተሰጣትን ኃላፊነት እንደምትወጣ ሙሉ እምነቷ ነበር። ነገር ግን ሐሳቧ የተደናቀፈ ይመስላል። በረጅሙ ተንፍሳ አዎ ብልህስ ከተላኩበት የምርመራ ቡድን እንደ ኦጅሉን ያሉ ገብጋባ ሲበርደው ሰዎችን አንድዶ የሚሞቅና የሚሞቁ አይነት ሰዎችን ለህግ እሰልላለሁ ብለህስ ስትል በሽንፈት ድምጸት ለማክቤዝ ጥያቄ አቀረበች። ምናልባት በጥይት ግንባሯን ይበሳት ይሆናል፣ ማን ያውቃል? ፍትህን ለማስፈን አንቺና መሰሎችሽ ጥሩ ነው፣ ግን ይህች ዓለም ለፍትሃዊነት ደንታ እንደሌላት እረስታችኋል። እስቲ ንገሪኝ፣ ሰዎችን እንደማገዶ አንድዶ የሚሞቀው አለቃዬ ስታስቢው ፍትህ እውን ቢሆን ኑሮ የዱባይ አሸዋ ላይ ከሚስቱ ጋር የሚዝናና ይመስልሻል? ፍትህ እውን ብትሆንና አማኞች ቅዱሳን ማየት የሚፈልጉትን የእምነታቸው መሰረት የሆነችን ሀገር ለመጎብኘት እንደናፈቁ፣ ነገር ግን ስለ እምነት ግድ የሌለው ኦጅሉ ኢየሩሳሌምና መካ ይመላለስ ነበር። እውነት ፍትህ ተጨባጭ ቢሆን ኖሮ አንዲት ደሃ እናት ወገቧ እስኪጎብጥ እየሰራች መብል ይቸግራት ነበር? ሰው እየተጎዳ የሚኖረውስ ይስማማው ነበር? ማራናታ ማክቤዝ ፍትህ ላይ ያለው አተረጓጎም የተንሻፈፈ ነው ስትል አሰበች። ነገር ግን ጊዜው ለዚህ አይነቱ የሐሳብ ማስተካከያ የሚሆን አይደለም። ማክቤዝ ትክ ብሎ ተመለከታት። ማብራሪያውን እንደማትቀበለው ፊቷ ይናገራል። ሁለቱም ዝም ብለው ቆዩ። የመጨረሻው ዝምታ። ማክቤዝ በትናንትናው ዕለት አለቃው ቢሮ ተክላው የሄደችውን የድምፅ መቅጃ ከኪሱ አውጥቶ በእጁ አስጨበጣት። ቻው፣ ከእንግዲህ እዚህ እንደማትሰሪ ሁለታችንም የምናውቀው ነው። በቃ አሁን መሄድ ትችያለሽ።
ስለነበረን የአጭር ጊዜ ጓደኝነት ደስተኛ ነኝ። የውሸት ቢሆንም እጁን ለመሰነባበቻ ዘረጋላት። እጁን ትታቀፈችው። ከዚህ በኋላ አንገናኝም? አዎ አንገናኝም። ተፈጸመ። ከታሪኩ ጋር አብሬያችሁ የነበርኩት ሶፊያ ዩሱፍ ነኝ። ጊዜያችሁን ሰጣችሁ ስለምትከታተሉ ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።